አንተ ፊትህን የምትታጠበው? ወይ ማንን ለማሳጣት ነው? እኔ እንደዚህ አደይ ዝርክርክ ብዬ እንድታኝ አልፈልግም። ተው እንጂ ታዲያ ለምን እንደዚህ አናደርግም? የሆነ ሰርጀሪ ነገር ተሰርተሻል አይደለ? ሞሮኮ ገብተሽ ሱፎሽን ገጭ አድርገሽ ምናምን የሆነ ሂል ጫማሽን አድርገሽ ለምን አትሄጂም? እንደሱ ይሻላል። ደፋር ና ባኬቴ ጨባ ራሱ ሲበዛባ ነው አንዴ። እሺ ብራኒ በቃ ማየንም ተንከባከቢልኝ እሺ፣ አደራ። ደውልልሻለሁ። አደይ ዳይማ እንዴት ነሽ? ናችሁ? ሰላም ነው? ምን ለእናንተ ወንድሞቼ በጣም እና ደግሞ ምን አደረግን? ግን ያው ሁሉ ችግር አሳልፈሽ ስለመጣሽ በጣም ደስ ብሎኛል። አመሰግናለሁ። አረ ችግር የለውም እንዴ ለአንቺ ህይወት የሚሰጥሽ። ኧረ ኪንጎ አረጋጋው። ምን እሺ ነው ተቆጥቆጥኩ በጣም አሁን እኮ ወደ አንቺ እየመጣ እዚህ ናስፈቅጄ እኮ ገና መውጣት ነው። ኧረ እንዴ ማንዴ ፍቅርና መጣዋል እና ወዴት እየሽ? ለኔ ላገኛት ቤቷ እየሄድኩኝ። እኔ ልሸኝሽ? አይ አያስፈልግም። አመሰግናለሁ። አደይ ምን አለበብሽ? አደይ ይሁን የሚያወራሽ ነገር ትንሽ ደቂቃ ስጭና እዚህ ቆም ደሻል ይሻል። በቃ ተስፋዬ ደውላለሁ። በንግግሬና በማደርጋቸው ነገሮች ከሰበርኩ በጣም ይቅርታ። አረ ችግር የለውም አደይ። አንቺ ደግሞ ምንም ብታወሪ ያምርብሻል። ደግሞ ፍቅሬን ለምን እንዳልተቀበልሽው ገብቶኛል። አሁን ተረዳኸኝ አይደል? የሁሉ ችግር እያለብኝ እንዴት ብዬ ፍቅር እጀምራለሁ? እናቴ ብርሃን፣ ብቻ ብዙ ማስተካከላቸው ነገሮች አሉብኝ። እኔ ተረድቼሻለሁ አደይ። ካሁን በኋላ በቃ እንዳንቺ ፍላጎት ካሁን በኋላ አላስቸግርሽም። ስለተረዳኝ አመሰግናለሁ አደይ። ዛሬ ምስጋና እያበዛሽ ነው። ለበጎ ያድርግልሽ። በቃ እንሂድ። ቆይ እስካሁን አደይ አይደርሱ? ለባርኪ እናትም እኮ ልክ ሲደርሱ ደውልኝ ብዬ ነገራቸዋለሁ። ግን ምንም አዲስ ነገር የለም። እንዴ አደይ ሀሳቧን ቀይራ ቀርታ ይሆን እንዴ? ልልዬ አደይ ምንም አትሆንም፣ እባክሽ አትጨነቂ። ቆይ እዚች አደይ ስም መቼ ነው የሚያበቃው? ሁሉም አደይ አደይ። ይህ ስም እንዴት እንዳስጠላኝ። መቼም የሷ ነገር አይረሳም። ደግሞ መስማት ካልፈልግ ጆሮሽን መያዝ ትችያለሽ። ግቡ። አደይ እንዴት ነሽ? አደይ እንኳን በሰላም መጣሽ። አመሰግናለሁ። ይላ እንዴት ናችሁ? ደህና ነኝ አደይ። ግን ያንቺ ነገር ውስጤን በጣም እየረበሸኝ ነበር። ምንድን ነው የሚረብሽ? አስጨነቅኳችሁ አይደል? እዛ ያልሽው በእኔ ምክንያት ነው አደይ። በጣም ይቅርታ አድርጊልኝ። ትልቅ ጥፋት ነው ያጠፋሁት። እኔ ስናደድ የምናገረውም ሆነ የማደርገውን ነገር አላውቅም። አንቺ ደግሞ ከፍቶሽ ቦቴ ስትመጪ እንደዛ አንቺን ማንቋሸሽ አልነበረብኝም አደይ። በእክሽ ይቅርታ አድርጊልኝ። ኧረ አትጨነቅ የለ። እኔ በአንተ መች ሆነና ነው የሄድኩት? ሁሉም ነገር ሲደራረብብኝ ተስፋ ቆርጬ ነው እንጂ አንተ ምንም አላጠፋም። ከአሁን በኋላ የሚያስፈልግሽ ነገር ሲኖር እንደፈለግሽ ልጠይቅኝ ትችያለሽ አደይ። እባክሽ እኔ እንደ ወንድምሽ አስቢኝ። በቃ ምንም ነገር አትፍሪኝ፣ እንደፈለግሽ ጠይቂ። ደግሞ ከዚህም በኋላ ህይወትሽ ወደፊት እንጂ ወደ ኋላ እንዲሄድ አልፈልግም። አመሰግናለሁ የለ። ስለዚህ አሁን ይቅርታ ተደርጎልኛል ማለት ነው? አዎ፣ መጀመሪያ ምንም አላጠፋም። በራሴ ጥፋት ነው የተናገርከኝ። ለዚህ ጥፋቴ ደግሞ እቀጣለሁ። ውጭ እንውጣና ልጋብዛችሁ። ባይሆን እሱ ጥሩ ሀሳብ ነው። አንቺን ያለች ሰው የለም፣ ለአደይ ነው። ደግሞ እስካሁን ድምፅሽን ጥፍት አድርገሽ ልጋብዛችሁ ሲባል ነው ድምፅ የምታወጭ። አመሰግናለሁ ይላ። ግን እትዬ ቤት ስላሉ መቆየት አልችልም። አሁንም ለሌላ አገኛት ብዬ ነው እንጂ ወጣሁት፣ መውጣት አልነበረብኝም። እሺ በቃ ወደ ሌላ ቀን እናሻግረዋለን። ብትደውይልኝ እኮ እኔ ራሴ እዛ ድረስ መጣ ነበር። እንደዚህ መልፋት አይጠበቅብሽም። ለልዬ ማታ ምሽትን ስለገባን በዛ በማታ እንድትመጪ አልፈለግኩም ነበር። አደይ አንቺ ጥሩ አደረግሽ። ለሊ እኮ እብድ ናት። በዛ ማታ ካልሄድኩ ነበር የምትለው። ኪንጎና ዳይመንድ እንደሆኑ ገጠር ገብቷል። ማን ማጅራት እንዳይመታ ፈርተ ነው። አረ እነሱ ጸባያቸውን አሳምረዋል። አብራችን አይደል የመጣችሁት? አይ አይደለም፣ እነሱ ከኋላችን ነው የመጡት። ዛሬ እዚህ የደረስኩት በእነሱ እርዳታ ነው። እነሱ ባይኖር እኮ ይሄን ህይወት የተመሰቃቅሎ ነበር። እንዴት? አባትሽን አገኘሽው እንዴ? ለልዬ ብዙ ነገር ተፈጥሯል። ኡፍ የእናንተን ታሪክ እዚህ ቁጭ ቤ ከምሰማ ወክ ባረግ ይሻላል። ስላገኘሽ ደስ ብሎኛል አደይ። በጣም ነበር የናፈቅሽ። ባርኮቴ ወይ እናቴ፣ እህት እንዴት እንደተቀየረች እያየሃት ነው? አዎ። እንዴት እንደዚህ ትሆን ቻለች? ቆይ ምን አስነክተሻት ነው? በላይ ሆነ። ሁሉም ሰው አንድ አይነት ሆነብኝ። መረር ሲለኝ እንደዚህ አይነት ውሳኔ ወሰንኩ።
አንቺ ምን ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ በዘት ተረፍረፍ ይበልልን እያልኩ ሰራተኛው አደይ ክፍል 65 ይዘን ብለናል። ላይክ ሼር ማድረጉን እንዳይረሱ። ፍቅር በሰላም ነው ወይ? እንደዚህ ጨዋ ጫወታት? እናቷ ስትሄድ ለመበቀል ነው ወይስ ሌላ ነገር አስባ ነው? በፍቅር ቀርባታለች። ፍቅር ሰይጣኗ ወደ ሰው ተመልሳለች ማለት ነው። አደይስ የእውነት አመነቻት ወይስ ምንድነው ሀሳቧ? የፍቅር ተንኮል እኮ አይሻ ነው እናቷ ስትሄድ የበቀልን ቁና እንዲያታስከፍላት እንጂ ማለት ነው። እናትየዋ የእውነት የተጸጸተች መስሏት ወደ ራሷ ወይ ተመለሰች ነው የመሰላት። ግን ፍቅር የራሷ የሆነ ነገር አላት የያዘችው። ፍቅር ተንኮሏ መቼም ቢሆን አያልቅም። የቤዛስ ተንኮል እስከ መቼ ድረስ ነው? አቤት ሌሉን ወደ ራሷ እንትን ልትወስዳት እየፈለገች ነው እና ማለት ነው። አብረን እንስራ ከዚህ ህይወት እንውጣ እያለቻት ነው። ኤሉም መቼም ቢሆን እሺ እያለቻት አይደለም። በሰው ገንዘብ የሰው ነው በሰው ላብ የመጣ መውጫው አይታወቅም እያለች ትገኛለች ማለት ነው። ልክ ናት። ደግሞም የሰው ነገር ያው የሰው ስለሆነ ማለት ነው። ብቻ ከባድ ነው አሁን ላይ ያለ ዴቪ ፍቅር መቀየር በጣም እጅጉን ገርሞታል። የእውነት ነው አንቺ ነሽ እያለ ጥያቄ እያቀረበ ይገኛል። ሊዱም ግራ ተጋብታለች። እንዴት ፍቅር እንደዚህ ልትቀየር እንደቻለች ግራ አጋብቷቸዋል። ፍቅርም እያስመሰለች መቀጠሉን ፈልገዋለች። እንግዲህ ጉዞ ወደፊት እያለች ነው ፍቅር። አናግም ምን አስባ ነው እንደዚህ እያረገች ያለችው? እሷ ናት የምታውቀው፣ እኛ እያወቅነው አይደለም። ፍቅር ያሰበችው እንግዲህ ይሳካልሽ እንበላት ወይስ አይሳካልሽ አናውቅም። ፍቅር የፍቅር ተንኮሏ ስለማያልቅ ማለት ቤዛ ሴራዋን እዚህ እየጎነጎነ ትገኛለች። ወንድማቿን ሳያሳውቅ በር መብላቱ እጅጉን አናዷታል። በዚህ መካከል ነው ሊዱ የምትለው ማለት ነው። ውድና የተከበራችሁ ቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያድርጋችሁ ስለምታበረታቱን እጅግ አድርገን እናመሰግናለን። አሁንም ገደፋችሁ አይለየን እያልን እንቀጥላለን። እባክህ ሴት ልጅ ካገባች በኋላ አንድ ፍሬ ልጅ ናት አይባልም። ተገዳ ነው ያገባችሁ። ሮማን በፍቃዷ ምንም ያደረገችው ነገር የለም። አረ በእናትህ አታካብድ። በልሽ ና እንሂድ። የሚበላ ነገር ካለ እንብላ፣ ወደ ስራችን እንሂድ። ቆይ ግን አንተ አረብ ሀገር የመሄድ ህልምህ አሁንም አልተወም? አደይ ሚስቴ እንድትሆን ግዴታ መሄድ አለብኝ። እንደውም እመነኝ፣ ይኸውልህ እዛ ከሄድክ የባሰ ትረሳለች። መቼም አረሳኝም። የምልክላት ብር በየደቂቃው እንድታስበኝ ያደርጋታል። ኪንጎ እንደዚህ አታስብ ብዬ ስንቴ ነው የነገርኩህ? አደይ እንደዚህ አይነት ሴት ብትሆን ኖሮ እዛ የቀረበላትን ሀብታም አግብታ ንግስት ሆና ትኖር ነበር። ታዲያ ምን ማድረግ ነው ያለብኝ? ምንም ማድረግ አይጠበቅብህ። ማድረግ የምትችለውን በጠቅላላ አድርገሃል። በቃ እሷ ራሷ አፍቅራ እስካለመጣች ድረስ አርፈ ተቀመጥ። አረ ኪንጎ ቆፍጠን በናትህ፣ እንዴ ወንድ ልጅ እኮ ነህ። እሺ ግን የምትመጣ ይመስላል? ይኸውልህ ፍቅርን ብላ ባትመጣ ወንድሜ ብላ ትመጣለች። ፍቅር ደግሞ ያፈቅሩትን ሰው ደስታ ማየት ነው። የግድ የኔቱን ብቻ ብሎ ችክ ማለት የፍቅር አይደለም። እንደሱ የመሆን አቅም የለኝም ዳይመንድ። አደይ ራስሆና ከማየት ሞቴን እመርጣለሁ። እንደሱ ብሎ ነገር የለም ኪንጎ። እንዴ አደይ ይሄ ሁላ መከራ የደረሰባት ለምን ይመስላል? ለምን አታገቢም በሚል አይደለ እንዴ? ከዚህ ሁላ ጊዜ በኋላ እና ተመልሳ ስለ ፍቅር የምታስብ ይመስላል? አረ በእናትህ፣ አረ በእናትህ፣ አረ ደንገጥ በል እንዴ! ምን ሼ ነው አንተ? ቆይ ወንድ ልጅ አይደለን? አላውቅም ግን ዳይመንድ በቃ እያፈቀርኳት ነው። የራስ ጉዳይ። ከዚህ በኋላ ማለት ነው እኔ በአንተ ጣጣ ውስጥ ምንም አይነት ነገር ውስጥ መግባት መሮኛል። የራስ ጉዳይ የሚለን ካልሰማ አደይ ዴቭ እንዴት መጣ ብላ ልቧ ቷ አለ።
ዴቭስ እንዴት ወደ ክላስ መጣ ስትለው ወደ ክችን ሲሄድ አላገኘሽም ነበር ይላታል ማለት ነው። እና እንዴት መጣህ እያለች በዚህ አጋጣሚ ደግሞ የፍቅር እናት ከቸች እያለችባቸው ትገኛለች ማለት ነው። ያ ፍቅር እናት ስትመጣ ዴቭ ወዴት ይሄዳል? ዴቭስ እንዴት ይሆናል? እጅጉን ደንግጧል ማለት ነው። ሳያስበው እና የመጣችበት እየተርበተበተ ይገኛል ማለት ነው። አደይም በዚህ አጋጣሚ ደንግጣለች። አላሰበችው ነገር ነው እየገጠማት ያለው እና ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱን እጅግ አድርገን እናመሰግናለን። አሁንም ድጋፋችሁ ኃይል ላይ እያል እዚህ ላይ እናበቃለን ማለት ነው።